አንተን ማጣቷ ዘላለማዊ ቁጭት እንዲሆንባት ትፈልጋለህ? እንግዲያውስ እነዚህ ነገሮች አንድ በአንድ አድርጋቸው። አንደኛው ነገር ዝምታን ምረጥ። በፍጹም ብሎክ አታድርጋት። ብዙ ወንዶች የሚመስላቸው ነገር ከፍቅረኛቸው ወይም ደግሞ ከሚወዷት ልጅ ጋር ከተለያዩ በኋላ እሷን ብሎክ ማድረግ ችግሩን ከስር የሚፈታ ይመስላቸዋል። ነገር ግን እነዚህ ነገሮች ማይንድ ጌም ውስጥ ነው የሚከቱ። ማለትም ብሎክ ስታደርጋት በራሱ ዛሬም ስለሷ እያሰብክ እንደሆነ፣ ዛሬም ስለሷ እየተጨነቅ እንደሆነ፣ ዛሬም በህይወት ውስጥ ባትኖርም ነገር ግን የህይወት ክፍል እንደሆነች እያረጋገጥክላት ነው የምትመጣው። ትክክለኛው ነገር ማድረግ ካለብህ በእሷና ማለትም በመኖሯና ባለመኖሯ ውስጥ ምንም አይነት ልዩነት እንደሌለ ነው አክት ማድረግ ያለበት። አይኑ ዛሬም ትወዳታለህ፣ ዛሬም ልታፈቅራት ትችላለህ። ነገር ግን ብትመለስ ትቀበላታለህ ማለት አይደለም። ደጋግማ ስደውል ወይም ደግሞ ደጋግማ ቴክስት እንኳን ብታደርግ እመኒ አታንሳው ወይም ደግሞ አትመልስላት። ያኔ አንተን ማጣቷ የሚቆጫት ቀን ይመጣል። ሁለተኛው ነገር የማይሰበር ጽናት ይኖር። ሴት ልጅ ስትለየህ እንድትቆጣ፣ እንድትናደድ አሊያም ደግሞ የተለያዩ ነገሮች እንድታደርግ ትፈልጋለች። ምክንያቱም ይሄ ኢጎዋን ለማርካት ስለምትጠቀምበት ማለት ነው። ስለዚህ አንተ እነዚህ ነገሮች ደጋግመህ የምታደርጋቸው ከሆነ የእሷን ኢጎ ብቻ ነው ከፍ እያረክላት የምትመጣው። የተፈላጊነት ስሜቷን ትገነባላታለህ ማለት ነው። ስለዚህ እሷ የምትፈልገውን ነገር በማድረግ የውስጥ ኢጎዋን ልታረካላት አይገባም። ይልቅስ እሷ እስከፈለገች ድረስ የመለየት ጥያቄው ከእሷ እስከመጣ ድረስ በዝምታ አራቃት። ምንም አይነት ምላሽን አትስጣት። ማለትም የተሰበረ ማንነት አይነት ነገር እንዳታሳያት። አለ አይደለ አንቺን ካጣ ወዲያ የመሳሰሉ የሙዚቃ ስንኝ የሚመስሉ ነገሮችን ህይወት ላይ ባትኖራቸው መልካም ነው። እርሷ ብትሄድ ምንም ከእርሷ የተሻለች ሺህ ሴት አለች በአሁኑ ዘመን ላይ። ብዙዎቻችን የሚመስለን ነገር ምንድነው? የሆነችን ሴት ስናጣ የማትተካ አሊያም ደግሞ መቼም የማናገኛት ይመስልናል። ወደ እውነታው ስንሄድ ግን በዚህ ዓለም ላይ እኛ ብቸኞች አይደለንም። ከኛ የተሻሉ በጣም ሺህ ሰዎች አሉ። ልዩነቱ የማየትና የለማየት ጉዳይ ነው። ፈልጋ እስከሄደች ድረስ በፍላጎቷ ትሄድ ወይም ደግሞ እንድታጣ ፍቀድላት። ሶስተኛው ነገር ጸጸት የሚመጣው ያጣችው ነገር ዘላለማዊ መሆኑን ስታውቅ ነው። በዓል ፈልገህ እንኳን አደረሰሽ ወይም ደግሞ ለዚህ ቀን እንኳን አበቃሽ የመሳሰሉ ነገሮችን በመላክ አንተ መልካምነትን ወይም ደግሞ መልካም ሰው እንደሆንክ ለማረጋገጥ እንዳትሞክረ ማለት ካጣችህ ሙሉ ለሙሉ እንድታጣ ፍቀድላት። በቃ ያኔ ነው የምትጸጸተው። ያኔ ነው ይህ ልጅ በጣም መልካም ሰው ነበር፣ በጣም ጥሩ ሰው ነበር ብለህ የምታስበህ። ነገር ግን እንዳልኩ ከተለየችህም በኋላ አንተን እንድታጣ የማትፈቅድላት ከሆነ ዛሬም ቼክ የምታደርጋት ከሆነ አንተን አላጣችህም እኮ ሲጀምር። ታዲያ እንዴት ልትጸጸት ትችላለች? ስለዚህ እንድትጸጸት ከፈለግ ወይም ደግሞ አንተን በማጣቷ እንድትቆጭ ከፈለግ ሙሉ ለሙሉ ከህይወቷ ጠፋ፣ ልክ እንዳልነበር ከሆነ። በመጨረሻ ማወቅ ያለበት ወሳኙ ነገር ከላይ የጠቀስኳቸውን ነገሮች ስታደርግ እሷ እንድትቆጭ ወይም ደግሞ እሷ እንድትበሳጭ ብለህ ለማድረግ የለብህም። ይልቅስ ውስጣዊ ሰላምህን ወይም ደግሞ ውስጣዊ ለማንነትን ለመጠበቅ ብቻ ነው ማድረግ ያለበት። ልክ እንደዚህ ቁጠር ማለት አሮጌ ልብስ ለብሰህ ጥለዋለህ አይደል? ከዛ በኋላ ቼክ አታደርጉም። ልክ እንደዛ እሷ ላይ ማክተል ታደርግ ይገባል። በሆነ ጊዜ እንዴት ነው የህይወት ክፍል ነበረች፣ ዛሬ ላይ ግን የለችም። ሙሉ ለሙሉ ተረሳታለህ ማለት ነው። የሰው ልጅን መርሳት ከባድ ነው፣ ምንም ጥያቄ የለው ነገር። ነገር ግን ደግሞ ህይወት ይቀጥላል፣ ምንም ጥያቄ የለው ነገር። እሷ የማትተካ ሰው አይደለችም። በጊዜ ሂደት ተረሳታለህ፣ በጊዜ ሂደት ሙሉ ለሙሉ ትተካለች። ስለዚህ ዛሬም እሷ እንድታስበህ ወይም ደግሞ እሷ ይሄን ልጅ እኮ በህይወት የሚኖረው ብላ እንድትቆጭ ሳይሆን ውስጣዊ ሰላምህን ለመጠበቅ ብቻ አድርገው። ያኔ አንተን በማጣቱ የምትቆጭበት ቀን በትክክል ይመጣል።